ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብና በሌሎች የድረገጽ መስመሮች በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ። ክቡራትና ክቡራን አድማጮቻችን ሰላምታችን ይድረሳችሁ። ዛሬ ሚያዝያ 28 ቀን 2009 ዓመተ ምህረት ዕለተ ቅዳሜ ነው። እንኳን ለ76ኛው የድል መታሰቢያ ቀን አደረሳችሁ እያልኩ የፕሮግራማችሁ አስተናጋጅ እቴጌቱ ከዚህ ከስቱዲዮአችን ሰላምታዬን አቀርባለሁ። የዛሬው ዝግጅታችን ዝርዝር ከማስተዋወቂያ በፊት ለሰሜን አሜሪካ አድማጮቻችን በስልክ ቁጥር 56399933366 በድጋሚ 56399933366 በመደወል ዝግጅታችንን በቀጥታ በስልክ ማዳመጥ እንደሚቻል ከዚያም አልፎ ከአማራ ድምጽ ራዲዮ ጋር አብሮ የሚመጣውን የራዲዮዳችንን አንድሮይድ አፕሊኬሽን በመጫን ከፕሮግራማችን የመረጣችሁትን ዝግጅት ማዳመጥ እንደሚቻል ልናሳውቃችሁ እንወዳለን። አሁን የዕለቱን ዝግጅት ዝርዝር ላስተዋውቃችሁ። እንደተለመደው በመጀመሪያ የዕለቱን ዜና እናቀርባለን። ቀጥለንም ሞሪሽ ላይ ዘመቻው ተጧጡፏል ለምን በሚል ርዕስ ጌታቸው ረዳ የኢትዮጵያን ሰማይ አዘጋጅ የላኩልን ጽሑፍ አለ እናቀርባለን። ከዛም የሚያዝያ 27 የድል ቀን አስመልክቶ በአማራ ድምጽ ራዲዮ ዝግጅት ክፍል የተዘጋጀ ልዩ ዝግጅት ይኖረናል፣ እንድታዳምጡት ግብዣችን ነው። እንደተለመደው በመጀመሪያ የዕለቱን ዜና እናቀርባለን። ወደ ዜናው ደምስ በለጠ። ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ከዚህ ቀጥሎ የዕለቱን ዜናዎች እናቀርባለን። በቅድሚያም ርዕሰ ዜናዎቹ የሽብር ወንጀል አልፈጸምኩም፣ ሐሳቡም የለኝም፣ ማንነቴም አይፈቅድም፣ የታሰርኩት ግን እኔ ትግራይ አይደለሁም አማራ ነኝ በማለቴ ነው ሲሉ ኮሎኔል ደመቀ ዘውዱ በፍርድ ቤት ውላቸው ተናገሩ። የመያድ አመራሮች በአቶ ማሙሸት አማረና በአቶ ለገሰ ወልደሃና ላይ በእስር ቤት የሚደረገው ኢሰብአዊ አያያዝ ቀጥሏል። በዶክተር መራራ ጉዲና የክስ መቃወሚያ ላይ አቃቤ ሕግ መልስ ሰጠ። ዶክተር ብርሃኑ ነጋ መቅረባቸውን ለማረጋገጥ የመሃል ዳኛው በተደጋጋሚ ስማቸውን ጠርቷል ሲል የሰማያዊ ብሔራዊ ሸንጎ የህዝብ ግንኙነት ንዑስ ኮሚቴ ገለጸ። አሜሪካ በዓለም አቀፍ ደረጃ የገንዘብ ድጎማ ከምታደርግላቸው የአፍሪካ ሀገሮች ውስጥ ኢትዮጵያ ይደረግላት የነበረው ድጎማ በ132 ሚሊዮን ዶላር ተቆረጠ። የሚሉት የዛሬ ዜናዎቻችን ርዕሶች ናቸው። ዝርዝር ዜናዎቹን እነሆ። የሽብር ወንጀል አልፈጸምኩም፣ ሐሳቡም የለኝም፣ ማንነቴም አይፈቅድም፣ የታሰርኩት ግን እኔ ትግራይ አይደለሁም አማራ ነኝ በማለቴ ነው ሲሉ ኮሎኔል ደመቀ ዘውዱ በፍርድ ቤት ውላቸው ተናገሩ። በሳምንቱ አጋማሽ ላይ ፍርድ ቤት ቀርበው የነበሩት የኮሎኔል ደመቀ ዘውዱ ጉዳይ ተጨማሪ ዝርዝር እንደሚያሳየው በቀረበው የክስ መቃወሚያ ላይና ተከሳሹ በእስር ቤት በሚደርስባቸው መብት ረገጣና ሰብአዊ መብት አያያዝ ዙሪያ በቀረበው አቤቱታ ላይ ብይን ለመስጠት እንደነበር ታውቋል። የቀረበውን የክስ መቃወሚያ የወያኔዎቹ ፍርድ ቤት ሙሉ ለሙሉ ውድቅ አድርጎታል። ተከሳሽም የእምነት ክህደት ቃላቸውን እንዲሰጡ የተደረገ ሲሆን ኮሎኔል ደመቀም የሽብር ወንጀል አልፈጸምኩም፣ የመፈጸም ሐሳብም አልነበረኝም፣ አሸባሪነት ከማንነቴ ጋርም የሚጋጭ ሲሆን የቀረበብኝ ክስ ግን ሰው ሁሉ በሕግ ፊት እኩል ነው፣ በብሔሩና በማንነቱ ምክንያት አድሎ ሊፈጸምበት አይገባም የሚለውን ሕገ መንግስታዊ መብት ተገን በማድረግ ትግሬ አይደለሁም አማራ ነኝ በማለቴ ነው ይህ ግፍ እየተፈጸመብኛለሁ በማለት የእምነት ክህደት ቃላቸውን ሰጥተዋል። ፍርድ ቤቱ በእስር ቤት እየደረሰባቸው ባለው የመብት ረገጣና በሰብአዊ መብት አያያዙ ዙሪያ ዛሬም ብይን ሳይሰጥ ዘልሎታል። ይልቁንም ማረሚያ ቤቱ በድጋሚ አስተያየት እንዲሰጥ ትዕዛዝ ሰጥቷል። ጉዳዩ ለግንቦት 28ና 29 የአቃቤ ሕግ ምስክሮች ሲቀርቡ ለመስማት በሚል ቀጠሮ መያዙን መግለጻችን ይታወሳል። ይህን ችሎት የመራው የአማራው ክልል ተብዬው ጠቅላይ ፍርድ ቤት ፕሬዝዳንት ነው የተባለው አቶ የኔነ ስመኝ በሰብሳቢነት ተሰይሞ ነበር። ክሱ
ካሁኑ አድሎ እየተደረገበት መሆኑ የሚታይበት አንዱና ዋናው ምክንያት በተመሳሳይ ጉዳይ ላይ ክስ የተመሰረተባቸውና በፌዴራል ከፍተኛ ፍርድ ቤት ጉዳያቸው እየታየ የሚገኘው እናቱ አታላይ ዛፌን ጉዳይ የያዘው ችሎት የምስክሮቹ ስም ዝርዝር ለተከሳሾቹ እንዲደርስ በማለት ብይን የሰጠ ሲሆን በተመሳሳይ ጉዳይ ተከሳሽ በሆነው ኮሎኔል ደመቀ ክስ ላይ ግን ብይን የሰጠው የአማራ ክልል ጠቅላይ ፍርድ ቤት የሚባለው ግን የምስክሮች ዝርዝር ለተከሳሽ ሊደርስ አይገባም በማለት ብይን መስጠቱ ተሰምቷል። ኮሎኔል ደመቀ ዘውዱ እኔ የታገልኩት ደርግን ለመጣል እንጂ ትግሬ ለመሆን አይደለም በሚለው ንግግራቸው የሚታወቁ ሰው ናቸው። መኢአድ አመራሮች በአቶ ማሙሸት አማረና በአቶ ለገሰ ወልደሃና ላይ በእስር ቤት የሚደረገው ኢሰብአዊ አያያዝ ቀጥሏል። በእስር ላይ በሚገኙት በመላው ኢትዮጵያ አንድነት ድርጅት አመራሮች ላይ የሚደረገው ኢሰብአዊ አያያዝ ያለማንም ኃይል ባይነት ቀጥሏል። በተለይም በአቶ ማሙሸት አማረ የመኢአድ ፕሬዝዳንት እና በአቶ ለገሰ ወልደሃና የመኢአድ የህዝብ ግንኙነት ኃላፊ ላይ የከፋ ኢሰብአዊ አያያዝ እየተፈጸመባቸው መሆኑ ታውቋል። እነዚህ ወገኖች በየቀኑ በሚደርስባቸው ድብደባና ስቃይ የከፋ የጤና አደጋ ውስጥ ናቸውም ተብሏል። አቶ ለገሰ ላይ በወያኔዎቹ እስር ቤት በደረሰባቸው ድብደባ ከፍተኛ የሆነ የአካል ጉዳት ደርሶባቸዋል ተብሏል። በተለይ አይናቸው፣ እጃቸው፣ እግራቸው፣ ጆሮአቸውና በአጠቃላይ መላ ሰውነታቸው ለከፋ ጉዳት ተዳርጓል ይላል የደረሰን መረጃ። ዜናውም ጨምሮ ወያኔ የመኢአድ አመራሮችና አባላትን አሁን ድረስ ከመላ ሀገሪቱ እየለቀመ ወደ እስር ቤት እያስገባ ከፍተኛ ስቃይ ያደረሰባቸው ነው ይላል። የወያኔ ትግሬዎች አገዛዝ በፖለቲካ ተቃዋሚነትም ሆነ በጋዜጠኝነት የያዛቸውን እስረኞች ሁሉ በጭካኔ እንደሚያሰቃያቸውና በመጨረሻም ብዙዎቹ ለጤና መታወክ ብሎም ለሞት እንደሚዳረጉ ይታወቃል። የመላው አማራ ህዝብ ድርጅት መስራችን ፕሮፌሰር አስራትን እንደ አብነት መጥቀሱ በቂ ማስረጃ ይሆናል። በተለይም የአማራ ዘር ያላቸውን እስረኞች በተለየና በረቀቀ የማሰቃያ ስልት እያሰቃያቸው እንዳለ ይታወቃል። አቶ ለገሰና አቶ ማሙሸትም የዚሁ የከፋ የወያኔ ትግሬዎች ጨካኝ እስር ቤት ሰለባዎች ሆነዋል። በመላው ዓለም የምትገኙ የመኢአድ ደጋፊዎች እንዲሁም ኢትዮጵያውያን የዲሞክራሲና የሰብአዊ መብት ተቆርቋሪ ኃይሎች በአቶ ለገሰና በአቶ ማሙሸት አማረ ላይ የሚደርሰውን እጅግ ዘግናኝ ኢሰብአዊ አያያዝ እንድታወግዙ እንጠይቃለን። እንዲሁም ይህንኑ ሁኔታ ለልዩ ልዩ ዓለም አቀፍ ተቋማት እንድታሳውቁ አበክረን እናስገነዝባለን ይላል ዜናው። በዶክተር መራራ ጉዲና የክስ መቃወሚያ ላይ የወያኔ አቃቤ ሕግ መልስ ሰጠ። ብርሃኑ ነጋ መቅረባቸውን ለማረጋገጥ የመሃል ዳኛው በተደጋጋሚ ስማቸውን ጠርቷል ሲል የሰማያዊ ብሔራዊ ሸንጎ የህዝብ ግንኙነት ንዑስ ኮሚቴ ገለጸ። በፌዴራል ጠቅላይ አቃቤ ሕግ የወንጀል ክስ ተመስርቶባቸው ጉዳያቸውን በእስር ሆነው እየተከታተሉ ያሉት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር የመድረክ ከፍተኛ አመራር ዶክተር መራራ ጉዲና ለቀረበባቸው ክስ ባቀረቡት መቃወሚያ ላይ አቃቤ ሕግ ትላንት ሚያዝያ 26 ቀን 2009 ዓ.ም ምላሽ ሰጥቷል። የወያኔ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ተከሳሽ ዶክተር መራራ ጉዲና ያቀረቡትን መቃወሚያና አቃቤ ሕግ የሰጠውን መልስ መሰረት በማድረግ በቀረበው መቃወሚያ ላይ ብይን ለመስጠት ለግንቦት 5 ቀን 2009 ዓ.ም ቀጠሮ ሰጥቷል። በዚሁ መዝገብ ላይ ተከሳሽ የሆኑት ብርሃኑ ነጋ መቅረብ አለመቅረባቸውን ለማረጋገጥ የመሃል ዳኛው በችሎት ላይ ስማቸውን በተደጋጋሚ ቢጠሩም በኤርትራ የመሸጉት የግንቦት 7 አርበኞች መሪ በፍርድ ቤቱ አልቀረቡም ተብሏል። አሜሪካ በዓለም አቀፍ ደረጃ የገንዘብ ድጎማ ከምታደርግላቸው የአፍሪካ ሀገሮች ውስጥ ኢትዮጵያ ይደረግላት የነበረው ድጎማ $132 ሚሊዮን ተቆረጠባት። የአሜሪካ መንግስት በዓለም ላይ የመንግስታቸውን በጀት ከሚደጉምላቸው ሀገሮች አንዷ ኢትዮጵያ መሆኗ ይታወቃል። በአዲሱ የፕሬዝዳንት ትራምፕ አስተዳደር የአሜሪካንን በጀት ለማስተካከል እየተወሰደ ባለው እርምጃ ምክንያት ድጎማው ሲደረግላቸው የየሀገሪቱ አገዛዞች ለአሜሪካ መንግስት የገቡት ቃልን መፈጸም ይጠበቅባቸዋል። ምክንያቶቻቸው የተለያዩ ቢሆንም አሜሪካ ለኢትዮጵያና ኡጋንዳ የሚሰጠውን ድጋፍ እንደሚቀንስም አስመልክታለች። የአሜሪካ መንግስት በማለቅ ላይ ባለው ሳምንት ባቀረበችው የ2017-2018 እንደ አውሮፓውያን አቆጣጠር በጀት እቅድ በዓለም አቀፍ ደረጃ በጀቶቻቸውን ከምታደጉምላቸው ሀገሮች ላይ የ31 በመቶ የድጎማ በጀት ቅናሽ ማድረጓን ዘኢስት አፍሪካን የተሰኘው ጋዜጣ ዘግቧል። በዚሁ የአሜሪካ የበጀት ድጎማ ቆረጣ ኢትዮጵያና ዩጋንዳ ከአፍሪካ ዋነኛዎቹ መሆናቸው ታውቋል። የወያኔ ትግሬዎቹ አገዛዝ በቀጣዩ የአሜሪካ በጀት እቅድ $132 ሚሊዮን አካባቢ የድጋፍ ቅነሳ የሚደረግበት ሲሆን ዩጋንዳ ደግሞ ወደ $68 ሚሊዮን እንደምታጣ ለመረዳት ተችሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ መንግስት ለተለያዩ ሀገራት ሲሰጥ የቆየው የልማት ድጋፍ እንዲቀንስና ወደ አሜሪካ የውስጥ ኢኮኖሚያዊ እገዛ እንዲለወጥ አቋም መያዛቸው ይታወቃል።
የአዲሱ የአሜሪካ ፕሬዝዳንት አስተዳደር ለረጅም ዓመታት ቀጥተኛ የልማት ፖሊሲ በሚል ሰበብ የበጀት ድጎማ ሲቀበሉ የቆዩ አገራት ድጋፋቸው እጅጉን እንዲቀንስ ማድረጉን የሀገሪቱ ባለስልጣናት ገልጸዋል። ከኢትዮጵያና ዩጋንዳ በተጨማሪ ሩዋንዳና ታንዛኒያ እያንዳንዳቸው የ51ና የ12 ሚሊዮን ዶላር የድጋፍ ቅነሳ የሚደረግባቸው ሲሆን ሶማሊያ የ36 ሚሊዮን ዶላር ድጎማ ጭማሪ በማግኘት ከአፍሪካ ብቸኛ አገር ሆናለች። ኬንያ በ12 ሚሊዮን ዶላር እንዲሁም ደቡብ ሱዳንና ብሩንዲ ደግሞ እያንዳንዳቸው የ11ና የ10 ሚሊዮን ዶላር ድጎማ ቅነሳ እንደሚደረግባቸው ለመረዳት ተችሏል። የወያኔ ትግሬዎቹ አገዛዝ የ132 ሚሊዮን ዶላር ድጋፍ በማጣት ከአፍሪካ ዋነኛው ሆኗል። አዲሱ የፕሬዝዳንት ዶናልድ ትራምፕ አስተዳደር ለልማት ድጋፍ በሚል ሰበብ በጀታቸውን ሲደጉምላቸው የቆየውን አገራት የገንዘብ እርዳታ ወደ ኢኮኖሚያዊ ድጎማ በመቀየር ጥቅሟን በምታስጠብቅባቸው ሀገራት የኢኮኖሚና የፖለቲካ መረጋጋት እንዲሰፍን እቅድ መያዟ ተመልክቷል። በዚሁ የሀገሪቱ አዲስ የድጋፍ ስልት ለግሉ የኢኮኖሚ ዘርፍ ልዩ ትኩረት የሚሰጥ ሲሆን ኢትዮጵያን ጨምሮ በርካታ ሀገራት ሲያገኙ የቆዩት የበጀት ድጎማ እንደሚቆረጥ ተገልጿል። ብሩንዲ፣ ሶማሊያና ደቡብ ሱዳን በዚህ ቀደም ከአሜሪካ ምንም አይነት የበጀት ሆነ የልማት ድጋፍ ሳያገኙ የቆዩ ሀገራት ሲሆኑ በአሜሪካ አዲስ የድጎማ ፖሊሲ ልዩ ትኩረት እንደተሰጣቸው ለመረዳት ተችሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ወር ሀገሪቱ በዓለም ዙሪያ ስትሰጥ የቆየችው የቤተሰብ እቅድ እንዲቋረጥ ማድረጋቸውም ይታወሳል። አሜሪካ ለልማት ድጋፍ ስትሰጠው የቆየችው እርዳታ እንዲቋረጥ መደረጉ ድጋፉን ሲያገኙ በነበሩ ሀገራት ላይ የራሱን አሉታዊ ተጽዕኖ እንደሚያሳድር ተገልጿል። የታንዛኒያው የፋይናንስ ሚኒስቴር ፊሊፕ ሙፓንጎ በአሜሪካ እርምጃ በበጀት እቅዱ ላይ የሀገራቸው እክል እንደሚገጥማት ለሀገራቸው መገናኛ ብዙኃን አስታውቀዋል። የወያኔ ትግሬዎቹ አገዛዝ በጉዳዩ ላይ እስካሁን ድረስ የሰጠው አንድ ማስተያየት የለም። የጀርመን መንግስት በኢትዮጵያ ሕዝብ ላይ በዘረኛው የትግሬዎች አገዛዝ የተጣለው የአስቸኳይ ጊዜ አዋጅ እንዲነሳ ጠየቀች። በኢትዮጵያ ሕዝብ ላይ የተጣለው የአስቸኳይ ጊዜ አዋጅ እንዲነሳ የጀርመን መንግስት ለወያኔዎቹ አገዛዝ ማሳሰቡ ታውቋል። ኢትዮጵያ የስራ ጉብኝት ለማድረግ ወደ አዲስ አበባ የገቡት የጀርመን የውጭ ጉዳይ ሚኒስትር ሲግማር ገብርኤል ከወያኔ ተላላኪ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ከሌሎች የትግራይ አገዛዝ ባለስልጣናት ጋር በተለያዩ ጉዳዮች ዙሪያ ውይይት አድርገዋል ተብሏል። ውጭ ጉዳይ ሚኒስትሩ ከአስቸኳይ ጊዜ አዋጁ በተጨማሪም በአገዛዙ ላይ ቅሬታ ያላቸው የአገሪቱ ዜጎች ጥያቄያቸውን አገዛዙ በተገቢው መንገድ መፍታት እንዳለበት የመንግስታቸው መልእክት እንደሆነ አሳስበዋል። የወያኔ ትግሬዎቹ አገዛዝ የአስቸኳይ ጊዜ አዋጁን በአስቸኳይ እንዲያነሳና ከሁሉም በላይ በአገሪቱ ሁሉንም ዜጎች ያሳተፈ ፖለቲካዊ ለውጥ ለማድረግ ለአውሮፓ ሀገሮች የገባውን ቃል እንዲተገብር ለወያኔው ጠቅላይ ሚኒስትር በድጋሚ አጥብቀን እናሳስባለን ያሉት ውጭ ጉዳይ ሚኒስትር ሲግማር ገብርኤል በአገዛዙ በኩል በደል ደርሶብናል ብለው የሚያምኑ አካላትም ያላቸውን ልዩነት በአግባቡ ይፈታ ዘንድ ለአገዛዙ ጥያቄ ማቅረባቸውን አክለው ገልጸዋል። የውጭ ኢንቨስትመንት ወደ ኢትዮጵያ ሊገባ የሚችለው በአገሪቱ የተረጋጋ ሁኔታ ሲኖር ብቻ መሆኑን ያስረገጡት የጀርመን ውጭ ጉዳይ ሚኒስትር በአሁኑ ሰዓት በአገሪቱ ያለው ሁኔታ ግን ለኢንቨስትመንት ምቹ እንዳልሆነ ለወያኔ ባለስልጣናት ገልጸውላቸዋል። የጀርመኑ የውጭ ጉዳይ ሚኒስትር ሲግማር ገብርኤል ከወያኔ ትግሬዎቹ ሹማምንት በተጨማሪም ከተቃዋሚ ፓርቲ አመራሮች ጋር የተወያዩ ሲሆን ውይይታቸው በኢትዮጵያ የፖለቲካ ሁኔታ ላይና በሰብአዊ መብት አያያዝ ጉዳዮች ላይ ያነጣጠረ እንደነበር ተሰምቷል። የአስቸኳይ ጊዜ አዋጁ መነሳት እንዳለበት አጥብቀው ለወያኔው ሹማምንት መግለጻቸውን የተናገሩት ሲግማር ገብርኤል በአገሪቱ አስታራቂ የሆነ ፖለቲካዊ ድባብ እንዲፈጠርም የጀርመን መንግስትን ሀሳብ አጋርተዋል ተብሏል። በጥቅምት ወር መጀመሪያ ይፋ ተደርጎ ለ6 ወራት ከቆየ በኋላ በድጋሚ በመጋቢት ወር ለ4 ወራት እንዲራዘም በተደረገው የአስቸኳይ ጊዜ አዋጅ የተነሳ በርካታ ንጹሃን ዜጎች መገደላቸው ይታወቃል። የታሰሩና አሁንም በእስር ላይ ያሉ በሺዎች የሚቆጠሩ ዜጎች መሆናቸውም ይታወቃል። ክቡራትና ክቡራን አድማጮቻችን ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን በድጋሚ የሽብር ወንጀል አልፈጸምኩም፣ ሐሳቡም የለኝም፣ ማንነቴም አይፈቅድም፣ የታሰርኩት ግን እኔ ትግራይ አይደለሁም አማራ ነኝ በማለቴ ነው ሲሉ ኮሎኔል ደመቀ ዘውዱ በፍርድ ቤት ውላቸው ተናገሩ። የመያድ አመራሮች በአቶ ማሙሸት አማረና በአቶ ለገሰ ወልደሃና ላይ በእስር ቤት የሚደረገው ኢሰብአዊ አያያዝ ቀጥሏል። በዶክተር መራራ ጉዲና የክስ መቃወሚያ ላይ አቃቤ ሕግ መልስ ሰጠ። ብርሃኑ ነጋ መቅረባቸውን ለማረጋገጥ የመሃል ዳኛው በተደጋጋሚ ስማቸውን ጠርቷል ሲል የሰማያዊ ብሔራዊ ሸንጎ የህዝብ ግንኙነት ንዑስ ኮሚቴ ገለጸ። አሜሪካ በዓለም አቀፍ ደረጃ የገንዘብ ድጎማ ከምታደርግላቸው የአፍሪካ ሀገሮች ውስጥ ኢትዮጵያ ይደረግላት የነበረው ድጎማ $132 ሚሊዮን ተቆረጠባት።
የጀርመን መንግስት በኢትዮጵያ ህዝብ ላይ በዘረኛው የትግሬዎቹ አገዛዝ የተጣለው አስቸኳይ ጊዜ አዋጅ እንዲነሳ ጠየቀች የሚሉት የዛሬ ዜናዎቻችን ርዕሶች ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። ተውበለው ማንነቴን ብሎ አደባባይ ወጥቶ ባዶ እጁን ያየው ሲያልፍ ለሚያልፍ ቀን ወንድሙ አልሞ ገደለው። ለሁዬ ማንነት የራስ ነው፣ ሃይማኖት የግል ነው፣ ሀገሬ ጋራ ነው፣ ቁልፉና ማሰሪያው ኢትዮጵያዊነት ነው። ለሁዬ በአዲሱ ዓመት የለም ሞት፣ በአዲሱ ዓመት የለም ሞት። አበባ ደይ ሞት ለገዳይ፣ አበባ ደይ ሞት ለገዳይ። በመስከረም ሰላም በመስከረም ሰላም የመስቀለታ ባንድ ገበታ፣ የመስቀለታ ባንድ ገበታ። በአዲስ ዘመን ይብቃ በለን፣ በአዲስ ዘመን ይብቃ በለን። ያወገኔ ዛሬ ምን አለ አትንኩኝ አለ፣ ያወገኔ ዛሬ ምን አለ አትንኩኝ አለ። ማንነቴን መልሱ ያለ ሲዘምር ዋለ፣ ማንነቴን መልሱ ያለ ሲዘምር ዋለ። ማንነቴን አልሸጥም አለ አሻኝም አለ፣ ማንነቴን አልሸጥም አለ አሻኝም አለ። ስሙት ወገኔ አትኩሱበት፣ እዩት ወገኔ አታፍትቱበት። በአዲሱ ዓመት አዲስ ብስራት፣ በአዲሱ ዓመት አዲስ ብስራት። ሰከን ማለት ነው ጨዋነት፣ ሰከን ማለት ነው ጀግንነት። ወታደሩ ሰከን በል አፈሙዙን ሰከን አርገው፣ ቃታህንም እንዳትስበው ባዶ እጁን ነው የሚጮኸው። ሰላማዊ ወንድምህ ነው። ሰከን በሉ ሕዝቤን ተውት፣ ድምፁን ስሙት፣ አትግደሉት። መንግሥት በሀገሩ በሕዝቡ ላይ ተኩስ፣ ዘኃጢአት ይኩን ውጉዝ ከማርዮስ። ሰከን በልተው ሰከን በል እንጂ አንዱ ካንዱ ሳይበልጥ፣ አንዱ ካንዱ ሳያንስ፣ አንዱ አንዱን ሳይገለው፣ ደምም ሳይፋሰስ፣ በወላጁ ጥፋት ልጁ ሳይወቀስ፣ ተባብሮ ተፋቅሮ በአንድነት መኖሩ ይጠቅመናል እንጂ ምንድነው ችግሩ? ሰከን በልተው ሰከን በል እንጂ ሰከን በልተው ሰከን በል እንጂ የተከበራችሁ አድማጮቻችን
ከዚህ ቀጥሎ የኢትዮጵያ ሰማይ ድረገጽ አዘጋጅ ጌታቸው ረዳ የላከልን ጽሑፍ ይቀርባል። በሞረሽ ላይ ዘመቻው ተጧጡፏል። ለምን? ለበርካታ ዓመታት የዘለቀ በግል የታዘብኩት የተቃዋሚው ውጪ ሀገርም ያለው ውስጥም ያለው የተቃዋሚ ሚዲያ ባህሪ አማራው ላይ ሲመጣ ሁለት ባህሪያት አይቻለሁ። ስለ ኢትዮጵያ ይጮሃሉ፣ ስለ ኦሮሞ፣ ስለ ጋምቤላ፣ ስለ ሶማሌ ጮክ ብለው ይጮሃሉ አድምጫለሁ። አማራው ላይ ሲሆን ጯሂ ልሳናቸው ይሰላል ወይንም ከጮሁም ዳበስ አድርገው ይተውታል። ግለሰቦችና ጋዜጠኞች ሲታሰሩ ወይንም ዓለም በእስልምና ስትመራ ሰላም ወርዶ ነበር፣ ኩፍሪሎች ሲሰፍኑ ዓለም ሰላም አጣች የሚሉ የግራኝ አህመድ አሞጋሾች የሆኑት ለአንዳንድ የድምጻችን ይሰማ መሪዎች ከሚሊዮኖች አማራዎች በላይ ሲጮሁላቸውና በተባበሩት መንግስታትና ሰብአዊ ድርጅቶች እየሄዱ ሲሟገቱላቸው ታዝቤያለሁ። አስገራሚ የሚያደርገው ደግሞ በዚህ ባህሪ የሚተውኑ ግንባር ቀደም ተዋናዮች ጎልተው የሚታዩት አማራዎች ናቸው። ለምን እንዲያ እንደሆነ ሁሌም የሚገርመኝ ጥያቄ ነው። ሰሞኑን በአንዳንድ መረጃዎች ያነበብኳቸውና ያደመጥኳቸው አንዳንዱም ወደ ግል ኢሜይል የተላኩልኝ በሞረሽ ላይ በወጣት ሄኖክ የሽጥላና በጋዜጠኛ ደምስ በለጠ ላይ ያተኮረ ዘለፋ ስመለከት የተጠቀሱ ድርጅቶች የሚፈለፍሏቸው ከወያኔው የባሱ ጋጠወጦች ወይም ጋንጎች እንዴት ማረም እንደሚቻል ደጋግሜ ሳስበው እነኚህስ እንኳን አገር ውስጥ አልሆኑ ያሰኛል። እኔ የሞረሽ አባል አይደለሁም። ነገር ግን ሞረሾች እያደረጉት ያሉትን አማራን ከጠላት የመከላከል ሙከራ ሐኪም አስራት አማራው መደራጀት እንዳለበት የቀይሱትን ግብ መከተላቸው እጅግ ደስ ብሎኛል። ሳስበው ለአግራሞቴ መልስና መቋጫ ያገኘሁት የሚከተለው ነው። የጋዜጠኞች የወይዘሪት ብርቱካን የአቡበከር የወዘተርፈ እስረኞች ስም እና ስቃይ ብቻ ነጋ ጠባ ያነሳችሁ ኢትዮጵያ ስትሉ ለ4 ዓመት የዘለቃችሁ የአማራን ሕዝብ ሰቆቃ እንዳይታይ ጨለማ ውስጥ ደብቃችሁ የተጓዛችሁ ወገኖች አንጀቴን እንዳሳረራችሁኝ ሁሉ ሞረሾች ስጠብቀው የነበረውን መብራት ጨለማው ላይ ቦግ አድርገው በማብራታቸው እጅግ ደስ ብሎኛል። ጸረ ሞረሽ ጸረ አማራዎች ደግሞ የመብራት ደማቅነትና ኃያልነት ካስበረገጋቸው የበረገገው አይነ ህሊናቸው እንዲጠገን ሐኪሞችን ማማከር ሳይሻላቸው አይቀርም። አብዛኛዎቹ ጸረ ሞረሽ የሆኑት ደግሞ ኢህአፓና ግንቦት 7 ናቸው። እነኚህ ስልጡን ዲሞክራት ተቃዋሚዎች በታሪክ ያስመዘገቡት ልቅሶ ሲፈተሽ ለማንም እስረኛ ያልተደረገ እጅግ አስገራሚ ከኢትዮጵያ ወደ ለንደን ስልክ ደውሎ ልጆቹና ሚስቱን ለማነጋገር ለተፈቀደለት አንዲ ጽጌ ዋይ ተብሎ ሲለቀስለት በሚሊዮኖች ለጠፉ አማራዎች ግን አታልቅሱላቸው ይሉናል ስልጡን ዲሞክራት ተቃዋሚዎቻችን። መልስ ለምኒልክ ሳልሳዊ ከሚል ጽሑፍ ከጌታቸው ረዳ ማርች 13 ቀን 2015 የተገኘ ጥቅስ። እኔ እንደታዘብኩት ሞረሽን በአደናጋሪ ስልት ለማኮላሸት በግልጽ የመጡ በርካታ ክፍሎች አሉ ኤሌመንትስ። አንደኛው የአማራውን ጥቃት ህዝባችንና ዓለም በግልጽ እንዳይነጋገርበት ወያኔና ኦነግ የሚያሰሩት ጥረት ነው። ሌላው ከኦነግ ጋር እስክስታ የሚወርደው ከተክሌሻው ይልቅ ኢሳያስ አፈወርቂን እመኑ የሚለው የግንቦት 7 ጸረ አማራ ጀሌዎች ናቸው። የተቀሩት ከነዚህ ለየት ብለውም ሆነ ተደባልቀው ድብብቆሽ እየተጫወቱ ተጨማሪ የፕሮፓጋንዳ ጥቃት የሚያደርሱ ተመጻዳቂ ከአማራ ብራክ የወጡ በተቃዋሚ ጎራ የተሰለፉ አማራዎች ናቸው። እነሱ ናቸው የባሰውን የወላጆቻቸውና የዘመዶቻቸውን የአማራውን ህዝብ ስቃይ እንዳይደመጥ አጉል ፖለቲካ እያሰራጩ እንቅፋት ሆነው ያሉት። በግልጽ እንነጋገር። እንደገና አማራንን ብለው አደገኛ የሆነ ቅስቀሳ የሚያካሂዱት አንዳንድ ድርጅቶች ለድርጅታቸው ስም አማራንን ብለው አደገኛ የሆነ ቅስቀሳ የሚያካሂዱ
ለራሳቸው የአማራ ስም ሰጥተው ለአማራው ሕዝብ በእውኑም በህልሙም ያልነበረበትን ዓላማ እናራምዳለን ብለው በግልጽ የሰበኩ ወደ መድረኩ ብቅ እያሉ ስመለከት ይህ ክስተት በተለይም እጅግ አሳፋሪና ያልጠበቅኩት ክስተት ነበር። ያ እንዳለ ሆኖ ወደ 7 የሚደርሱ ሌሎች አማራዊ ድርጅቶች አሉ ይባላል። እነዚህ ፖለቲካዊና ማህበራዊ ድርጅቶች ናቸው። በፖለቲካ የተደራጁት ታሪክ እንደሚያስተምረን በጎሳ የተደራጀው ፖለቲካዊ ድርጅት ዞሮ ዞሮ ወደ ናዚያዊ እንደሚሸጋገር ታሪክ ነግሮናል። ወደኛው ታሪክ ስንመለስ ወያኔና ኦነጎች ለዚህ የማሳያ ምሳሌዎች ናቸው። ጎሳን በፖለቲካ ማደራጀት ወደ ወያኔነት እና ኦነግነት ካባ መከናነብ ነው ስል ግቡ ስልጣን ነው። ስልጣንን ለማን? ለተወከለለት ጎሳ ስልጣን ላይ ለማውጣት አማራው ወደ ስልጣን ለማውጣት ሳይሆን መሆን ያለበት አማራውን ወደ ስልጣን ማውጣት ሳይሆን መሆን ያለበት አሁን ከተጋረጡበት ጠላቶቹ እንዴት መከላከል ይቻላል? ጥፋቱ እንዳይቀጥል ምን መደረግ አለበት? ጠላቶቹና ወዳጆቹን መለየት፣ ማስተማር፣ ማንቃት፣ በሚዲያ ማደራጀትና ማስታጠቅ፣ ከዚህም አልፎ ለህይወቱ መጥፋት ምክንያት የሆኑ ተጠያቂ ወንጀለኞችን እንዴት ወደ ዓለም አቀፍ ሕግ ማቅረብ እንደሚቻል መወያየት፣ እንደ ንቦች እንደ ጉንዳኖች ባንድ እዝ በብልሃትና በጥንቃቄ መጓዝ ነው መሆን ያለበት። እነኚህ ድርጅቶች ፖለቲካውን ትተው ወደ ሲቪካዊ ሞረሽ ራሳቸውንና ተከታዮቻቸውን ይዘው ድርጅቱን በመሁራንና በአገር ወዳዶች እንዲሁም በገንዘብ እርዳታ አጠናክረው ቢጓዙ ለጠላት ጠንካራ ተቀናቃኝና ለአማራውም መድህን እንደሚሆኑ ጥርጥር የለውም። በአንድ አገር ውስጥ ጦርነት ሲከሰት አንድ አገራዊ የሆነ የአገር መከላከያ እዝ እንጂ 7 የመከላከያ እዝ አይኖርም። እርግጥ በውስጡ ለዘመቻው መሳካት የተለያዩ እዞች አሉት። እነኚህ ግን በዋናው እዝ የሚንቀሳቀሱ የመምሪያ ቅርንጫፎች ናቸው። አማራውን በ77 ቤት ቅርጫት ውስጥ ማስገባት ትግሉን አያሰምረውም። ለጠላቶች ሰርጎ መግባት ቀላል መንገድ ይሆንላቸዋል። አማራው ባንድ እዝ መዋቀር አለበት። ደንቀራ ወይም ኢጎ ባህሪ ወደ ጎን መተውና ባንድ መጓዝ ለግቡ አመርቂነት አይነተኛ መሳሪያ ነው። ምክንያቱም በአንድ ጠላት ብቻ ሳይሆን አማራው በእልፍ ጠላቶች የተከበበ ነው። ከራሱ አብራክ የተገኙ ጠላቶችም አሉት። ስለዚህ እኔ ለብዙ ዓመታት አማራው ራሱን ከጥቃት ለመከላከል በአማራዊ ድርጅት ስር መደራጀት እንዳለበት ስጮህ ስሰደብና ሰብናይ ሲዘለፍ እንደመኖሬ ዛሬም ለምለግሰው ምክር ስዋጋለት የነበረው አማራ ራሱን ስለማደራጀቱ ጉዳይ ፍሬ አፍርቶ ማየቴ እጅግ የኮራሁበትና የተደሰትኩበት ትግል እንደሆነ ብገነዘብም የተተከለው ችግኝ ራሱን መስለው በዙሪያው በሚበቅሉት ሙጃዎች እንዳይዋጥ ዛሬም እርማት ያስፈልገዋል። በርካታ የአማራ ድርጅቶች ተመስርተዋል። አያስፈልጉም። ምጽአተ አማራን ደጋግማችሁ አንብቡት። አስቀድማችሁ ስላልደረሳችሁለት ይቆጫችኋል፣ ልቦናችሁ ይቃጠላል። የአማራው እልቂት ዘገባ የሚገልጹ ዘገባዎች በመጽሐፉ ተዘግቧል። በበደኖ፣ ግራዋ፣ ኩርፋ፣ ጨሌ፣ ላንገ፣ ከርሳ፣ ሶካ፣ ደደር፣ ሂርማ፣ ቀኑ፣ መሰላ፣ ገልቲ፣ ዶባ፣ ሀበሮ፣ ቦክ፣ በደሳ፣ ገለምሳ፣ መንጫ፣ አርሲ ነገሌ፣ ወለጋ፣ በጉራ ፈርዳ፣ በቤንሻንጉልና ሌሎች ቦታዎች የደረሰው ግፍን ማንበብ እና መዘከር ያስፈልጋል። በእነዚህ ቦታዎች ሴቶች ጡታቸው፣ ወንዶች ብልታቸው ተቆርጧል። ሕፃናት ከነቶቻቸው ጉያ ተነጥለው ተለይተው እስከ መቼውም እንዳይገናኙ ተደርጎ እንዲበተኑ ተደርጓል። ሽማግሌ ወጣቶች፣ ሴቶችና ወንዶች መኖሪያ ቤቶቻቸው ተቃጥሎ ንብረታቸው ተዘርፈው በገፍ ከአካባቢው እየተገፈተሩ ተባረው በአማራዎች ላይ ያነጣጠረ የዘር ማጥፋት ወንጀል ተፈጽሞባቸዋል። ዛሬም በወልቃይት፣ ጎንደር፣ በወሎ፣ በጎጃም፣ በሸዋ በአራቱ የአገሪቱ ማዕዘን ሁሉ ጥቃቱ ቀጥሏል። የአማራ ወጣት በወያኔ ጀስታፖ ወታደሮች እየታፈሰ እየተገረፈ ግፍ እየተፈጸመበት ነው። ዜናው ትኩስ ነው። ቀይ መብራት በርቷል። ግን ማን ይቁም? ሁሉም እያየው እየጣሰው ያልፋል።
ዳኛ የለማ ምሁር ተብየውና ተቃዋሚው አማራና ሌላው ዜጋ የአማራ ህብረተሰብ በዘረኞች እየተገደለ በአይኑ ያየ ቀዩን መብራት እየተጣሰበት ኑሮውን ቀጥሏል። አቶ ተክሌንም ሆነ ስለ አማራው መብት የቆሙ ዜጎችን እንደ ወያኔ አድርጎ መሳል፣ ስማቸውና ስብዕናቸውን ጥላሸት ቀብቶ ማግደፍ ጥቃት ከሚፈጽሙባቸው ወያኔዎች አይተናነስም። ከላይ የጠቀስኳቸው ጸረ አማራ የሆኑ የተቃዋሚ ድርጅት ጀሌዎች የማስተላለፍላቸው መልእክት በቅርቡ ከዚህ ዓለም የተለየው እውቁ ገጣሚ ገሞራው ኃይሉ ገብረ ዮሐንስ የገጠመውን ግሩም ጥቅስ ወዳጄ ሐኪም አሰፋ ነጋሽ እንዲህ ሲል ይጠቅሰዋል። አንደበት ላጣ ህዝብ ካልተናገሩለት ወንጀል አይሆንም ወይ ወገኑ ነኝ ማለት ይላል። ታዲያ አንደበት ላጣ አማራው ተዘርዝሮ የማያልቅ ግፍ እየተፈጸመበት ይህ ህብረተሰብ ልሳኑ ሆኖ መናገር ያውም ከአማራ ልጆች የተወለዱ አማራዎች ባስገራሚ ዘለፋ ተጠምደው ሞረሽን ሲዘልፉ ማየት ፈረንጆች ስትሬንጅ የሚሉት አዲስ ክስተት ነው። ይህ ባህሪ ካልቆመ ወደ ቀጣይ የቁርቁስ አዙሪት ውስጥ የሚጠምደን ይመስለኛል። ያውም ለአማራው መጮህ የተጀመረው እኮ ለጋምቤላ፣ ለኦጋዴኖች፣ ለኦሮሞዎች ከተጨበ በኋላ ዘግይቶ ከስንትና ስንት ዓመታት በኋላ ተቃዋሚው ስለ አማራው መጮህ ጀመረ። ዛሬ ማንኛውም ሰው ሲታሰር ወይንም ሲገደል የምንጮኸውን ያህል አማራ ሲሆን ግን ሌሎቻችን አማራ እንዳንባል እንሸሸዋለን ያንን ሐሳብ። ምክንያቱም ሁሉም የዘመተበት ስለሆነ አማራነትን እንደ ወንጀል አድርጎ ማየት ህዝብ ግን እንዲያውቀው የሚፈልገው ኢትዮጵያ በምትባለው ሀገር ውስጥ ቢያንስ ከ20 እስከ 22 ሚሊዮን ያላነሰ ቁጥር ያለው ህዝብ እንዳለ ነው። ይህንን ህዝብ እንደ ጠላት ፈርጆ ወይንም እንደማይመለከተው አድርጎ ማየት ኢትዮጵያ ስለምትባለው አገር እያሰብን ነው ወይ የሚለውን ጥያቄ የሚያስነሳ ይመስለኛል በማለት አቶ ጌታቸው ረዳ ጽሑፋቸውን ያጠናቅቃሉ። አቶ ጌታቸው ረዳ ኢትዮጵያን ሰማይ ድረገጽ አዘጋጅ ናቸው። ከዚያም ቀጥሎ የሚቀርበው የሚያዝያ 27ን የድል ቀን 76ኛ ዓመት መታሰቢያ አስመልክቶ የተዘጋጀውን ልዩ ዝግጅት ነው። እንደሚከተለው ይቀርባል። በ1928 ዓመተ ምህረት በወርሃ ሚያዝያ በ27ኛው ቀን እንደ ሀገራችን አቆጣጠር ማለትም ሚያዝያ 27 ቀን የሀገራችን ርዕሰ ከተማ አዲስ አበባ በፋሽስት ኢጣሊያ ወታደሮች ተያዘች። ይህ ከሆነ ዛሬ 81 ዓመቱን አጠናቀቀ። የአድዋ ሽንፈቱን እንደተበቀለ ትልቅ ብስራት አድርጎ የሮማው ፋሽስት መሪ ቤኒቶ ሙሶሊኒ በሮም አደባባይ ዛሬ ሜይ 5 ቀን 1936 ዓመተ ምህረት እንደ አውሮፓውያን አቆጣጠር ታላቁ የኢጣሊያ ፋሽስት ሰራዊት የኢትዮጵያ ዋና ከተማ አዲስ አበባን ይዟል። ኢትዮጵያ የጣሊያን ግዛት ሆናለች። በዚህም ታላቋ ኢጣሊያ የንጉሠ ነገሥት ሀገር ትሆናለች። የቀደመ የሮማውያን ዘመን ክብሯም ተመልሷል። ከዛሬ በኋላ ኢትዮጵያ የጣሊያን ነች በማለት ተናገረ። ሮም ያን ያህል ሕዝብ አደባባይ የወጣበት ጊዜ አልነበራትም። የሮም መንገዶችና አደባባዮች ሁሉ በደስታ በሰከሩ ሰዎች ተሞልተው ነበር። የሙሶሊኒ ንግግርና የሮም ሕዝብ ደስታ ይህን ይመስል ነበር። e al mondo che la pace
Oggi, 9 maggio, 14° anno dell'era fascista. L'Italia ha finalmente il suo impero. Impero di pace, impero di civiltà e di umanità per tutte le popolazioni dell'Etiopia. Il popolo italiano. ይህ ከሆነና አዲስ አበባ ከተያዘች በኋላ ኢጣሊያ በኢትዮጵያ ላይ ያላት ሉዓላዊነት ግንቦት 9 ቀን 1936 ዓ.ም ማለትም ከአንድ ወር ከአራት ቀን በኋላ ህጋዊ ሆነ። የኢጣሊያም ንጉሠ ነገሥት የኢትዮጵያ ንጉሠ ነገሥት ተባለ። በኢትዮጵያም የእርሱ እንደራሴ ወይም ጠቅላይ አገረ ገዢ ተመደበ። ኢጣሊያ ኢትዮጵያን መያዝ ይገባኛል ያለችው በጦርነት አሸንፊያለሁ በሚል አስተሳሰብ ነበር። በጦርነት ድል የሆነው የኢትዮጵያ መንግስት ህልውናው ስላበቃ ኢጣሊያ ኢትዮጵያን ለመግዛት መብት አገኘች። ከዚህም በላይ የሰላም ውል አብራው ልትዋዋል የምትችለው ምንም አይነት የኢትዮጵያ መንግስት ባለመኖሩ ኢጣሊያ አገዛዟን ልትዘረጋ ቻለች። ኢትዮጵያ ከኢጣሊያ ሶማሊያና ከኤርትራ ጋር ተጠቅልላ ቅኝ ግዛት ደረጃ የኢጣሊያ ምስራቅ አፍሪካ ተባለች። ኢትዮጵያም አማራ፣ ሐረር፣ ኦሮሞ፣ ሲዳሞና ሸዋ በሚባሉ አራት አገረ ግዛቶች እንድትከፋፈል ተደረገ። አስተዳዳሪዎቹ ሰፊ የገንዘብ የህግና የአስተዳደር ስልጣን ተሰጣቸው። እያንዳንዱ አገር የራሱ የሥራ አስፈጻሚ ምክር ቤት ያለው ሲሆን እያንዳንዱ አገረ ገዥም በኢጣሊያ የአፍሪካ ጉዳይ ሚኒስቴር ፈቃድ ከአፍሪካ ጉዳይ ሚኒስትርና ከሌሎች የኢጣሊያ ሚኒስትር መስሪያ ቤቶች ጋር ቀጥተኛ የደብዳቤ ልውውጥ ማድረግ ይችል ነበር። ፋሺስት ኢጣሊያ አዲስ አበባን ይዛ የበላይነትን አረጋግጫለሁ ካለች እንደገና ከሁለት ወር በኋላ ማለትም ሰኔ 1 ቀን 1936 ዓ.ም ህግ በስራ ላይ ሲውል የአማራና የሸዋ አስተዳደሮች ተቋቋሙ። ወዲያውም የሐረርጌ አስተዳደር ተመሰረተ። የኦሮሞ ሲዳሞ አስተዳደር ግን አካባቢው በቁጥጥር ስር እስኪውል ድረስ ለብዙ ወራት ዘግይቷል። እንደዚህ ሁሉ አዲስ አበባም ከተያዘች ወዲህ በክረምቱ ዝናብ በጦርነቱ አለማብቃትና በትራንስፖርት ችግር የተነሳ የኢጣሊያን ፖለቲካዊና አስተዳደራዊ ተግባራዊ በገጠር ለማስፋፋት ከመሞከር በፊት ብዙ ወራት ፈጅቷል። የኢጣሊያ ስልጣን በኢትዮጵያ ላይ እንደታወጀ ወዲያውኑ ዓለም አቀፍ ሁኔታ በሚጠይቀው መሰረታዊ ህግ መዘጋጀት ነበረበት። በጣሊያን ፋሺስቶች ኢጣሊያ አሁንም በዓለም መንግስታት የኢኮኖሚ ማዕቀብ ስር ስለሆነች የኢትዮጵያ ግዛት ሙሉ በሙሉ በኢጣሊያ ፖለቲካዊና አስተዳደራዊ ስልጣን ስር መሆኑን ማሳየት ነበረባት። ህዳር 15 ቀን 1937 ዓ.ም የተዘጋጀው አዲሱ ቻርተር መሰረታዊ ህጉ ተሻሽሎ የተዘጋጀ ለማስመሰል የታቀደ ነበር። ይሁንና ቻርተሩ በአብዛኛው በሁለቱ የኢጣሊያ የመጀመሪያ ቅኝ ግዛቶች ማለትም በኤርትራና በሶማሊያ አሮጌ ህግ ላይ የተመሰረተና ብዙ ለውጥ ሳይደረግበት በኢትዮጵያ ውስጥ ተግባራዊ የሆነ ነበር። ይህ ከሆነ ከጥቂት ወራት በኋላ በሮም የተከፈተው የፋሺስት ፓርቲ ጉባኤ ላይ የተለያዩ የኢጣሊያ ምሁራን የኢምፓየሩን ችግሮች አስመልክቶ ጥናታዊ ጽሑፎቻቸውን አቀረቡ። ፕሮፌሰር ሬንዞ ሳልሲ የኢምፓየሩ መሰረታዊ ችግሮች በሚል ርዕስ ባደረጉት ንግግር ላይ ወደድንም ጠላንም እነዚህ ጥቁሮች አበሾች በግዛታችን ውስጥ ናቸው፣ ግን የኛ ዘሮች አይደሉም። መንግስታችን ይግዛቸው እንጂ ከኢጣሊያ ህዝብ ወይም ከነገዱ ጋር ምንም አይነት ግንኙነት የላቸውም። ግንኙነታቸው የተገዥነት ብቻ ነው። ነጻነት፣ እኩልነት፣ ወንድማማችነት የሚለው የላቲን ተረት አሁን
ለነዚህ ላልሰለጠኑ ህዝቦች ምናቸው ነው? ስለዚህም መሆን ያለበት ታዛዥነት፣ የስልጣን የበላይነት፣ ፍርድ ብቻ ነው ሲሉ ንግግር አድርገዋል። ሌላው የፋሽስቱ ፓርቲ አባል እና ተናጋሪ ደግሞ ዱቼ የመሰረቷት የምስራቅ አፍሪካ ቅኝ ግዛታችን በብዙ ሚሊዮን በሚቆጠሩ ኢጣሊያውያን ትሞላለች። ያን ጊዜም ንጹህ ደማችን ንጹህ እንደሆነ ይኖራል አሉ። ሌላው ፕሮፌሰር ማሪኖ በቅኝ ግዛታችን ውስጥ ከባድ ችግር የፈጠሩት እነኚህ ከደማችን የተቀላቀሉት ክልሶች ናቸው። በተለይ ኤርትራ ውስጥ ብዙ ክልሶች ተወልደዋል። እነሱም በተፈጥሯቸው ደካሞች፣ ረፍት የሌላቸው ቀዝቃዦች ናቸው። ማን መሆናቸውን ስለማይገነዘቡ የቅኝ ግዛቶቻችንን ህጎች መረዳት ፈጽሞ አይችሉም። ስለዚህም እነሱን አስቀድሞ መለየት ያስፈልጋል ብለው ተናገሩ። በተለይ በዚህ ጉባኤ ላይ ሴቶችን ወክለው የተገኙት ፕሮፌሰሯ አናጋሊ በተራቸው ሲናገሩ ዋናው ነገር በቅኝ ግዛቶቻችን ያሉ የኢጣሊያ ሴቶች ሁሉ ክብራቸውን መጠበቅ ይኖርባቸዋል። ከወንዶች የበለጠ ጥንቁቅ ሆነው የገዥነት ክብራቸውን ማሳየት አለባቸው። ኢጣሊያ ነች። ኢጣሊያ በማይረባ ደም እየተደባለቀች ክብሯ ሊወድፍ አይገባም። ሮማና ታሪኳ እንደተከበሩ ይቆያሉ ሲሉ ተናገሩ። ከዚህ ጉባኤ በኋላ በኢጣሊያው ንጉስ በቪክቶሪዮ ማኑኤል የተፈረመ አንድ አዋጅ ወጣ። ይህም አዋጅ በተለይ ከምስራቅ አፍሪካ ጥቁሮች ጋር ንክኪ የሚያደርግ ኢጣሊያዊ ሁሉ እስከ 5 ዓመት በሚደርስ እስራት ይቀጣል ይላል። ሙሶሎኒም በዚህ ሁኔታ ላይ ዲስኩር ካደረገ በኋላ የህዝባችን ጤንነትና ለኢጣሊያኖች ክብር ስንል እንኳን ኢጣሊያዊ ቀርቶ ከውጭ የገባ የውጭ አገር ነጭ ከማንኛውም ጥቁር ጋር ንክኪ እንዳያደርግ ሲል ትእዛዝ አስተላለፈ። አዲስ አበባ ውስጥ ለጥቁሮች በተከለሉት አዲስ ከተማና ተክለ ሃይማኖት አካባቢ ለመግባት የሚፈልግ ነጭ ቢኖር አስቀድሞ ከባለስልጣናት ፈቃድ መቀበል አለበት የሚል አዋጅ ከሪዮ ዴል ኢምፔሮ የተባለ ይጠራ በነበረው አዲስ አበባ ይታተም በነበረ ጋዜጣ ላይ አዋጅ ታወጀ። ጁሴፔ ፋብሪ የተባለ የፋሽስት ፓርቲ አባል ኢትዮጵያ እየተባለ በሮም ውስጥ በሚታተመው ጋዜጣ ላይ በቅኝ ግዛት የሚገኙ መኮንኖችን ከጥቁሮች ጋር የሚያደርጉትን ግንኙነት ሁሉ እንቃወማለን። እነዚህ ጥቁሮች ከኛ ሰዎች ጋር የሥራ ግንኙነት በሚያደርጉበት ጊዜ ህሊና የሌላቸው ፍጥሮች ስለሆኑ እኩል የሆኑ ይመስላቸዋልና እንዲህ አይነቱ ግንኙነት ከቀጠለም አገራችን ኢጣሊያ በበሽታና በበካይ ቫይረሶች መበከሏ ነው። ስለዚህ የጥቁሮች ቢሮ ከነጮች ቢሮ በጣም የራቀ ሊሆን ይገባዋል። ጥቁሮች ለነጮች ፋይል በሚያቀርቡበት ጊዜ እጃቸው ፋይሉን እንዳይነካው በሌላ ንጹህ ወረቀት ፋይሉን ሊይዙ ይገባቸዋል። የተከበረ ደም ያለው ታላቁ ኢጣሊያዊ በማያውቀው አገር ገብቶ የቋንቋ ችግር ስለሚያጋጥመው አስተርጓሚ ያስፈልገዋል ይባላል። ውሸት ነው። አስተርጓሚዎቹ በሽታ እንዳጋቡባቸው ኢጣሊያውያኑ በአስቸኳይ ቋንቋ ሊማሩ ይገባቸዋል ሲል ጽፏል። ኢትዮጵያውያን ለነጮች ጣሊያኖች አገልግሎት በሚሰጡባቸው ስፍራዎች በፊት በር በኩል መግባት ተከለከለ። ስለዚህም ኢትዮጵያውያን የሚገቡባቸው የጓሮ በሮች ተዘጋጁ። ለምሳሌ ያህል ገሪማ ታፈረ በጎንደር የበጋሻው መጽሐፋቸው ላይ ስለ ጎንደር ከተማ ህዝብ ማለትም በኢትዮጵያኖች ላይ ስለደረሰው የዘር ልዩነት እንዲህ ብለው ጽፈዋል። ጣሊያኖች ወዲያው እንደገቡ ለግፋቸው አርዕስት ያደረጉት ያንገረብንና የቀሃን ውሃ ልብስ ማጠቢያ አለት ለጥቁሮችና ለነጮች ለይተው ወሰኑ። ነጮች ከፍ ብለው ሲያጥቡ ጥቁሮች ደግሞ በጣም ዝቅ ብለው እንዲያጥቡ ሆነ። ከ14ቱ ንጹህ የውሃ ምንጮች አንድም ሳይቀር ሁሉም ለነጮች ብቻ እንዲሆኑ ተወሰነ።
በጎንደር የነበሩ ሲኒማ ቤቶች ሁለት ብቻ ነበሩ። በእነዚህም ውስጥ ጥቁሮች እንዳይገቡ ተደረገ። ኢትዮጵያኖች ሲኒማ ይመለከቱ የነበረው ሜዳ ላይ ተሰብስበው ጨርቅ ይዘረጋላቸውና ሲኒማ ማሳያው በመኪናው ተጭኖ መጥቶ ነበር። የሚታየውም ፊልም ያምባላጌ፣ ያምባራዶም፣ ያቢያዲ የፋሽስቶች ድል ሲሆን ሌላው በኢጣሊያ ሀገር የሚደረጉ የብልግና ስራዎችን የሚያሳዩ ሲኒማዎች በብዛት ይታዩ ነበር። በታላላቅ ሆቴሎች ውስጥ መግባትም ለጥቁሮች በጣም የተከለከለ ነው። በትናንሽ ሆቴሎች እንኳን መግቢያዎቻቸው በሁለት ተከፍለው ኤንትራታ ናሲዮናሌ፣ ኤንትራታ ኔሬ የሚል ጽሑፍ ይደረግበታል። የነጮች መግቢያ የጥቁሮች መግቢያ እንደማለት ነው ትርጉሙ። ስለዚህ በሆቴሉ ገብቶ ለመደሰት የሚያስብ ሰው ይህን ጽሑፍ ደህና አድርጎ ማጥናት ነበረበት። ይህም ጥንቃቄ ሆኖ አያዛልቅም። ነጮቹ እንደምንም ብለው ምክንያት ፈልገው ያልተደበደበ አበሻ በ115 አይገኝም ሲሉ ገሪማ ታፈረ ጽፈዋል። ሌላው ቀርቶ ከጦርነቱ በፊት የኢጣሊያ ወጣቶችን ወደ ኢትዮጵያ ለማዝመት እንደ ማበረታቻ ኢጣሊያኖች ይጠቀሙበት የነበረው ፋቼታ ኔራ ወይም ጥቁሯ ፊት የተሰኘው መዝሙር ለዘር ጥራት ሲባል በአዋጅ ተከለከለ። መዝሙሩ ይህን ይመስል ነበር። የዚህ ሙዚቃ መጠሪያ ከላይ እንደተገለጸው ፋቼታ ኔራ ወይም ጥቁሯ ፊት ይሰኛል። ይህን መዝሙር ለኢጣሊያ ወጣቶች እንደ ማበረታቻ ለማዝመት ወደ ኢትዮጵያ ጣሊያኖች ተጠቀሙበት የነበረው ነው። የግጥሙ ጥሬ ትርጉም ይህን ይመስል ነበር። ኮረብታ ላይ ሆነሽ ባህሩን ታያለሽ፣ ጠይሟ ውብ ቆንጆ የባሪያ ባሪያ ነሽ፣ እንደ ህልምም ሆኖ ላንቺ ይታይሻል፣ ብዙ መርከቦች ሶስቱን ቀለማት ያውለበልቡልሻል። አንቺ ጥቁር ፊት የአበሻ ወጣት የአበሻ ውቢት፣ ጠብቂ በጉጉት ደርሷል ያ ሰዓት፣ ስንቀርብ ስንጠጋሽ አለ የምንሰጥሽ፣ አው ዱቼና ቄሳርን እናቀርብልሻለን። አንቺ ጥቁር ፊት የአበሻ ወጣት እንወድሻለን አንቺን፣ ወደ ነጻዋ ሮማችን በእኛ ፀሐይ ትሳሚያለሽ፣ ጥቁር ሸሚዝም ትለብሻለሽ። አንቺ ጥቁር ፊት የአበሻ ወጣት ጠብቂ በጉጉት ደርሷል ያ ሰዓት፣ ስንቀርብ ስንጠጋሽ አለ የምንሰጥሽ፣ ዱቼና ቄሳርን እናቀርብልሻለን የሚል ነበር። Morente che si schiava con gli schiavi, solfere italiana, noi marceremo insieme a te, e sfideremo avanti al duce, avanti al re. Noi marceremo insieme a te, e sfideremo avanti al duce, avanti al re. ያን ሁሉ መከራና ስቃይ ያሳለፈው የኢትዮጵያ ሕዝብ ከ5 ዓመታት በኋላ ነጻነቱን በአርበኞቹ ተጋድሎ ሊያገኝ ችሏል። ሞሶሎኒ አዲስ አበባ ስትያዝ በሮም አደባባይ ያን ያህል ድንፋታ ባደረገበት ቀን ከ5 ዓመታት በኋላ ማለትም
ሚያዝያ 27 ቀን 1933 ዓ.ም የኢትዮጵያ ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ ሱዳን ውስጥ ከተመለመሉ አብሯቸው ከመጡ ጥቂት የኢትዮጵያ ወታደሮች የጎጃምና የሸዋ አርበኞች ታጅበው ወደ ዋና ከተማቸው በድል አድራጊነት ገቡ። አዲስ አበባም እንደገቡ በተለምዶ 4 ኪሎ በሚባለው የአርበኞች ሐውልት ዛሬ በቆመበት ቦታ ላይ ተገኝተው አጼ ኃይለ ሥላሴ ንግግራቸውን አደረጉ። ከንግግራቸው በከፊል ይህን ይመስላል። እስቲ አብረን እናዳምጠው። የሰማይ መላእክት የምድር ሰራዊት ሊያስቡትና ሊያውቁት ይቻላቸው ባልነበረ በዚህ በዛሬ ቀን ቸር እግዚአብሔር በመካከላችሁ ለመገኘት ስላበቃኝ በሰው አፍ የሚነገር ምስጋና የሚበቃ አይደለም። ከማናቸውም አስቀድሞ ለሁላችሁ ልነግራችሁና ልትረዱት የምፈልገው ይህ ቀን ለአዲሲቱ ኢትዮጵያ የአዲስ ታሪክ ዘመን መክፈቻ መሆኑን ነው። በዚህም በአዲስ ዘመን ሁላችን መፈጸም ያለብን አዲስ ሥራ ይጀመራል። ዛሬ ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ እልል እያለች ምስጋናዋን የምታቀርብበት ደስታዋን ለልጆቿ የምትገልጽበት ቀን ነው። ባለፉት 5 ዓመታት ውስጥ በዝርዝር ተነግረውና ተቆጥረው የማያልቁ ያገኘናቸው መከራና ስቃይ ትምህርት ሆነውና ሰራተኛነት፣ አንድነት፣ ህብረትና ፍቅር በልባችሁ ተጽፈው ለምናስበው ለኢትዮጵያ ጉዳይ ረዳቶች ለመሆን ዋና ትምህርት የሚሰጣችሁ ነው። በአዲሷ ኢትዮጵያ ከእንግዲህ ወዲያ የማትነጣጠሉ በሕግ ፊት ትክክለኛነትና ነጻነት ያላችሁ ህዝቦች እንድትሆኑ እንፈልጋለን። አሁን በመጨረሻው ለናንተ ለህዝቤ የማስታውቃችሁ ዛሬ የሁላችን የደስታ ቀን መሆኑን ነው። ዛሬ ጠላታችንን ድል የመታንበት ቀን ነው። ስለዚህ በሙሉ ልባችን ሁላችን ደስ ይበለን ስንል ደስታችን በክርስቶስ መንፈስ እንጂ በሌላ አይሁን። ለክፉ ክፉ አትመልሱ። ጠላት እንደ ወትሮው ልማድ እስከዚህ መጨረሻ ሰዓት ድረስ እንደሰራው ያለ የጭካኔና የግፍ ሥራ አትስሩ። ጠላታችን መውቀሻ በሚሆነው ነገር የኢትዮጵያን መልካም ስም እንዳታሳድፉ ተጠንቀቁ። ጠላቶቻችን በእጃቸው ያለውን መሳሪያ እንዲያስረክቡና በመጡበት መንገድ ተመልሰው እንዲሄዱ እናደርጋለን። ድራጎንን የገደለ ቅዱስ ጊዮርጊስ የኛም የባለቃል ኪዳን ረዳቶቻችን የጦር ሰራዊት ባልደረባ ነውና ይህን አዲስ የተነሳውን የሰውን ልጆች የሚያስጨንቀውን እግዚአብሔርን የማያምን ጨካኝ ዘንዶ ለመቃወም እንድንችል ለዘላለም ጸንቶ በሚኖር ወዳጅነትና ዝምድና ከባለቃል ኪዳን ረዳቶቻችን ጋር እንተሳሰር። እነርሱንም እንደ ዘመድና ወዳጅ ተመልክታችሁ ደግና ቸር እንድትሆኑላቸው አደራ እላለሁ በማለት ግርማዊ ቀዳማዊ አጼ ኃይለ ሥላሴ ንግግራቸውን ይፈጽማሉ። የተከበራችሁ አድማጮቻችን ይህ ታሪካችን ነውና ከታሪካችን ምን እንማራለን? ታሪካችን ለኛስ ምን አስቀምጦልናል? ወደፊትስ እንዴት መሆን አለበት የሚለውን እያንዳንዳችን የምናስብበት ጊዜ ነውና ሚያዝያ 27 ቀን አባቶቻችን ጠላትን ድል አድርገው ሀገራቸውን መልሰው በእጃቸው ያስገቡበት ታላቅ ቀን ነው። በዚህ ቀን ሁላችንም እነዛን አርበኞች አባቶቻችንን በድል አድራጊነት የገቡትን ንጉሠ ነገሥታችንን የሰሩትን ታሪክ እያስታወስን የአማራ ልጆች የኢትዮጵያ ልጆች ምን ነበር የሚለውን እንድናጤንበት መልካም አጋጣሚ ይሆናል ብዬ አስባለሁ። የተከበራችሁ አድማጮቻችን የዛሬው ልዩ የሚያዝያ 27 76ኛ ዓመት ዝግጅት በዚህ አበቃ።
ክቡራትና ክቡራን አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። ከዚህ ቀጥሎ ከሞሮሽ ወገኔ አማራ ድርጅት አንድ ማሳሰቢያ አለን እናቀርበዋለን። ይድረስ ለመላው አማራ ሕዝብ የትግሬ ወያኔ ዘረኛ አገዛዝ ባለፉት 25 ዓመታት 5 ሚሊዮን አማራ ከምድረገጽ እንዲጠፋ አድርጓል። በመቶ ሺህ የሚቆጠር ሀብት ንብረቱን በመቀማት እንዲፈናቀልና ለከፋ ችግሮች እንዲጋለጥ ሆኗል። የመዋለድ ተፈጥሯዊ መብቱን ገፎ ተተኪ አልባ አድርጎታል። በሱነቱና በማንነቱ እንዲያፍርና ተዋራጅ እንዲሆን መጠነ ሰፊ የስነ ልቦና ጦርነት ከፍቶበታል። አያት ቅድመ አያቶቹ በህይወት በደምና ባጥንታቸው አጥብቀው ባቆዩት ሀገር ባይተዋር እንዲሆን ተደርጓል። በዚህ ዘርፍ ብዙ ችግር የተነሳም ከዘመናት ባርነት የአንድ ቀን ነጻነት የመረጡ ጀግኖች የአማራ ልጆች ማንነቴ ወይንም ሞቴ ብለው ዱር ቤቴ በማለት ለወያኔ አገዛዝ የጉሮሮ አጥንት የባህር ሆድ ቁርጠት ሆነውበታል። ትግሉ የአማራው የህልውና የመኖርና ያለመኖር በመሆኑ ማንኛውም የአማራ ልጅ የተቀጣጠለው የአርበኝነት ትግል ለግብ ይበቃ ዘንድ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ፣ ዕውቀት ያለው በዕውቀቱ፣ ደካማውና አዛውንቱ በጸሎቱ ትግሉን ማገዝ የውዴታ ግዴታው ሆኖ ቀርቧል። ስለሆነም እያንዳንዱ አማራ የአማራውን የህልውና እንቅስቃሴና ህዝባዊ ቢተኝነት እስከ ወያኔ ውድቀት ድረስ ያለማቋረጥ መርዳትና መደገፍ የማንነታችን ግዴታ እንደሆነ ተረድተን የትግሉ ዳር መድረስ የምንችለውን ሁሉ እንድናደርግ የአማራ ድምጽ ራዲዮ ለማንነታችን በመዋደቅ ላይ ባሉት ጀግኖቻችን ስም ጥሪ ያቀርባል። በሌላ በኩል አማራ ሆኖ በተለያዩ ምክንያቶችና ሰበቦች የወያኔ እጀታ ሆኖ ቢገኝ ህዝባዊ ቅጣቱ የከፋ እንደሆነ ከወዲሁ ሊታወቅ ይገባል ይላል ማሳሰቢያው። ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች የሚያስተላልፈውን ዝግጅት ይቀጥላል። የተከበራችሁ አድማጮቻችን ተከታይ ዝግጅቶቻችንን እንድትከታተሉልን እየጋበዝን ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል የአድማጮቻችን ድጋፍ ወሳኝ ነው። የማያቋርጥ ድጋፋችሁ እንዳይለየን እናሳስባለን።